ሰላም የሂራ ማጀት ቤተሰቦቼ እንዴት አላችሁልኝ? ዛሬ እንግዲህ ቆንጆ የሆነ የካሮት ፓንኬክ አብረን የምንጋግር ነው የሚሆነው። ከመጋገራችን በፊት ግን ይሄንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑኝ። አሁን ቀጥታ ወደ ግብአቱ ነው የምናልፈው። እዚህ ጋር እንግዲህ ሁለት የውሃ ብርጭቆ የፎርኖ ዱቄት ያስፈልገናል። እንዲሁም ቫኒላ ፓውደሩም ሊሆን ይችላል። ቤታችን ውስጥ ያለው ቫኒላ መጠቀም እንችላለን። ሁለት እንቁላል እንዲሁም አንድ ሾርባ ማንኪያ ስኳር፣ እርሾንም እንጠቀማለን። እርሾ የምንጠቀምበት ምክንያት ውስጡ ቆንጆ እንዲሆን ለስለስ ያለ ፓንኬክ መጋገር እንድንችል እርሾ እንጠቀማለን። ጨው እንዲሁም ቤኪንግ ፓውደር እና የቀረፋ ፓውደር እናደርጋለን ማለት ነው። በስተመጨረሻም ዛሬ ለየት ያለውን ፓንኬክ የምንጋገረው በካሮት ነውና የተፈቀፈቀ በደቃቁ የተፈቀፈቀ ካሮት ያስፈልገናል ማለት ነው። ጎድጓዳ ሳህናችን ላይ እንግዲህ እንቁላላችንን ከመስበር እንጀምራለን። ግብአቶቹን እንግዲህ እንደምትሰሩት የፓንኬክ ብዛት ይወሰናል። ጥቂት የምትጋግሩ ከሆነ ግብአቱን በዛው ልክ ማሳነስ ትችላላችሁ። ከፍ ያለ ለመጋገርም ስትፈልጉ ግብአቱን በዛው ልክ መጨመር ትችላላችሁ ማለት ነው። እዚህ ጋር እንግዲህ እንቁላላችንን በእንቁላል መምቻም ያለበለዚያ ደግሞ በሹኪያም መምታት እንችላለን ማለት ነው። ማዋሃድ እንቁላላችንን በዚህ መልክ ከበጠበጥን በኋላ ስኳራችንን እንጨምራለን። አንድ ሾርባ ማንኪያ ስኳር ይበቃል። በመቀጠል እርሾ ግማሽ የሾርባ ማንኪያ እናደርግበታለን። በጣም ትንሽ ጨው እናደርጋለን። እንዲሁም ቤኪንግ ፓውደር እና ቀረፋውን እንጨምራለን ማለት ነው። ሁሉንም ግብአቶች አንድ ላይ እናደባልቃቸዋለን። በደንብ አድርገን እናደባልቃለን ማለት ነው። በመቀጠል እንግዲህ በምታዩት መልኩ ፉርኖ ዱቄታችንን ደግሞ ጨምረናል። እሱንም ከግብአቶቻችን ጋር አንድ ላይ ያዋሃደን ውሃ እየጨመረን እናማስለዋለን ማለት ነው። እዚህ ጋር እንግዲህ ውሃ ለመጠቀም ከፈለጋችሁ ወተትም መጠቀም ትችላላችሁ፣ በውሃ ምትክ ማለት ነው። በዚህ መልክ በደንብ አድርገን ካዋሃድን በኋላ እንግዲህ እንደምታዩት ነው። ቅጥነቱ በቂው ነው። አንድ ክዳን ቫኒላ እንጨምርበታለን። ቆንጆ የሆነ ቃና ይፈጥርልናል። አንድ ላይ ካዋሃድን በኋላ ካሮታችንን አንድ ላይ ከሊጣችን ጋር ከማደባለቃችን በፊት መጥበስ ይኖርብናል። ዘይት እንግዲህ አልተጠቀምኩም። መጀመሪያ ካሮታችንን ስለምጠብሰው እሱ ላይ ያለ ዘይት ይበቃዋል። ተጨማሪ ዘይት አያስፈልገንም ማለት ነው። በጥቂቱ ከጠበስን በኋላ መጀመሪያ ወደ አዘጋጀነው ሊጥ ላይ የጠበስነውን ካሮት ቀዝቀዝ ካለ በኋላ እናደባልቃለን ማለት ነው። በጣም ቆንጆ ነው፣ ሞክሩት።
ለሻይ ሰዓት፣ ለመቅሰስ ሰዓት እንዲሁም ለልጆች ቆንጆ አማራጭ ነውና ሞክሩት፣ ትወዱታላችሁ። እንግዲህ በጥብጠን ከጨረስን በኋላ እኔ የምጋግረው ዛሬ በእንጀራ ምጣድ ላይ ነውና እንግዲህ እንደምታዩት እየለካችሁ በጭልፋ እንዲሁም እናንተ እንለካለን ብላችሁ በምታስቡት እቃ እንደዚህ እያደረጋችሁ ምጣዳችሁ ላይ ተጋግራላችሁ ማለት ነው። እንዳይዘባችሁ ግን መጀመሪያ ምጣዳችሁ በትንሽ ዘይት ማሰስ ይኖርባችኋል። እንደዚህ እንግዲህ ቆንጆ አድርገን ከጋገረን በኋላ ይሄን የመሰለ ፓንኬክ ጋግረን ጨርሰናል። እንግዲህ በየቤታችሁ ሞክሩት፣ ትወዱታላችሁ። በጣም ቆንጆ ነው፣ ይጣፍጣልና እየጋገራችሁ እንድትመገቡ ትጋብዛለሁ። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑን። በሌላ ጊዜ በሌላ የምግብ ዝግጅት እስክንገናኝ ድረስ ሰላም ቆዩ። አመሰግናለሁ።